ኪራ እና የጽናት እናት ተጣሉ። በሱም ደግሞ ምክንያቱ ምንድን ነው? በቤቲ የተነሳ ነው። ቤቲ ከቤት ጠፍታለች፣ ወዴት አረጋችኋት እያለ ጥያቄ እያመጣ ነበረ። በተለይ ደግሞ ከተኙበት ገብታ ጽናት ተነስታ ቤቲ ካንተ ጋር መተኛት አለባት፣ ልጄ በፍራሽ ወገቧ እየታመመ ስለሆነ እዚህ አልጋ ላይ ነው የምተኛው ብላለች። እውነት ምን ማድረግ ነው እየፈለገች ያለችው? ኪራ እንዲመታት ነው ወይንስ ስድብ እንዲሰድባት ነው? የእውነት ምን እንደፈለገች ራሱ የቤቴ እናት አልገባኝም። የእውነት በጣም የምትገርም በጣም የቀለለች ሴትዮ ናት ማለት ነው። ራሷን በራሷ የማታስከብር ማለት ነው። እነሱ ግን በጣም ታግሰዋታል፣ በጣም እያከበሯት ነው። ግን ደግሞ እሷ በጭራሽ ይሄን ነገር እንትን እያለች አይደለም ማለት ነው። ምክንያቱም አሳስራታለሁ ብያለች። ሁሉንም እንደዚህ ጽናትን አሳስራታለሁ ብላ እንግዲህ ጓገጭ እያለች ነው። ሚስቴንም ሆነ ፍቅረኛ ምንም ነገር እሷ እንድትናገራት አልፈልግም። አይደለም የኢትዮጵያ ፖሊስ የፈለግሽበት ፖሊስ መክሰስ ትችያለሽ ብሏታል። እና በጭራሽ ሰላማቸውን ነሳቻቸው። የሆኑት በጣም ነው የምታስጠላው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። እንግዲህ በጉጉት እየጠበቅን ያለነው እንግዲህ የጽናት ድራማ ተለቆልናል ማለት ነው ቤተሰቦቼ። እጅግ በጣም አወዛጋቢ የሆኑ ነገሮች አሉ። በተለይም አሁንም የናሆም እናት አሁንም መጨቃጨቋንና እንዲሁም ጭራሽ አሁን የማታከብረኝ ልጅ ናት፣ ልጅ አታከብረኝም፣ አንተ ቤቱን እኮ አታስተዳድረውም፣ እሷ ናት የምታስተዳድረው እያለች ጭራሽ ናሆምንና ምሩዬን ለማጣላት እየሞከረች ነው፣ የናሆም እናት ማለት ነው። የቤቲም እናት ደግሞ እንግዲህ እንደዚህ በተኙበት ገብታ ጽናት ትውረድ፣ ጽናት ከዚህ ትነሳና ልጄ መታ ካንተ ጋር ተተኛ እያለች በቃ ሌላ ነገር እየፈጠረች ነው። ይሄ ማለት ለሰው ንቀት አላት እንጂ በጭራሽ አንተ እሷ ተነሳና ሚስትህን አውርደ ከመሬት አስተኛ የኔ ልጅ አንተ ጋር ተተኛ አትልም ነበር ማለት ነው። ግን ለልጇ ክብር ቢኖራት ልጇ እኮ ክብር አላት አይደል? ስለዚህ እንዴት ነው ስላፈቀረችው ብቻ ከሱ ጋር አብራ ተተኛ የምትለውና በጣም የምትገርም ናት። ጽናትን በጣም ልቧ ተሰብሮ ገረድ ነሽ፣ ሰራተኛ መሆንሽን ገረድ መሆንሽን አትርሺ። ለምን መሰለሽ ኪራኒ ቀለበት ያላሰረልሽ ቀለበት ያላሰረልሽ እኮ እንደማትመጥኙ ለክብሩ እንደማትመጥኙ እና የገረድ እንደሆንሽ ስላወቀ ነው እስካሁን ቀለበት ያላሰረልሽ ብላታለች። ግን ደግሞ ኪራ ቀለበት አድርጎላታል። እሷ ግን ይሄ ነገር አታውቅም። እና አሁንም እናቲቱ እየፈለገች ያለችው ቤቲና ኪራ አንድ ላይ እንዲሆን ነው እንጂ ጽናትና ኪራን ለማለያየት ነው ቤቲና እናቷ እዛ ቤት ተመልሰው የመጡትና በተለይ በቃ እኔ እንጃ ሁሉም ሰኒም ሁሉም ሰው ተጨንቆ ያለው አሁን በቃ በጽናት ጉዳይ ነው። ምክንያቱም ጽናት እንዴት ነው በቃ ችላ ከዚች ሴትዮ ጋር እዚህ ቤት የኖረችው እና ምሩ ራሱ እንደዚህ ያለችኝ ብላ ስትለኝ አላምንም ነበር። ለካ እውነቷን ነው ያለችው። ምክንያቱም የምትናገረው ነገር በጣም ልብ የሚሰብር ሰርስሮ አጥንትን የሚሰብር ነውና ጽናት አሁን ላይ እውነት ለመናገር እዛ ቤት ወጥታ ልትሄድ ትንሽ ነው የቀራት። በቃ ምክንያቱም ኪራ እናቲቱ የምትናገረው ጥሩ ነገር እንጂ አሁን በመጥፎ የምትናገረው ነገር አያውቅም። አሁን ግን እናቲቱ ከኪራ ፊት ለፊትም ሆነ ከኪራ ጀርባም ሆነ ጽናትን ልቧን መስበሯንና መናገሯን አላቆመችም። ምክንያቱም ጽናት እዛ ቤት መሯት እንድትሄድ አብዳ ወይንም ራሷን እንድታጠፋ ነው እየፈለገች ያለችውና አሁን በተለይ ደግሞ በዚህ ቪዲዮ አሳስራታለሁኝ ምናምን እያለች ከነ ጽናት ቤት ያለችውም ልጅ አብራ ቪዲዮ እንድትቀርጽ ያደረገች እሷ ስለሆነች እኔ መታሰር አልፈልግም፣ ጠያቄ የለኝም፣ ታማሚ እህት አለችኝ፣ ለእህቴ ስል መታሰር የለብኝም እያለች ሁሉም ሰው እየለመናት ነበር። ነገሩን በፍቅር እንፍታው ወይም ደግሞ በሽምግልና ተይዞ ቀስ ብለን ነገሩን እንፍታው። በጭራሽ ወንዶቹ ሲያናግሯት ራሱ እንዴት ወንዶችን እንደምትንቅ ማለት ነው። የቤቲ እናት ወንዶቹ ሲያናግሯት እነ ክብሮም ሲያናግሯት ራሱ የኪራ ጓደኛ በቃ እናንተ ሴት ናችሁ እንዴ ከሴት ጋር ወሬ እንደ ወንድ ሁኑ ነው የምትላቸውና በጣም እንኳን ሴት ልጅ አይደለም ወንድ ልጅ ትፈታተናለች ማለት ነው። በጣም የምትገርም ሴትዮ ናት። እውነት ለመናገር እኔ እንደዚች አይነት ሴትዮ አላየሁም። እና ሰው እንዴት ለልጁ ክብር አይጨነቅም? ከማይወዳት ሰው ጋር ልጇን ለማኖር ብላ ለምን እንደዚህ ትጨነቃለች? ከማይወዳት ከማያፈቅራት ኪራ ጋር ለማኖር ብላ ልጇን ይሄን ያህል እንደዚህ ማድረጓ በጣም ነው የሚገርመው። ክብሮምም አናግሯት ነበር። ልብ የሚሰብር አጥንት የሚሰብር ነገር የተናገርሽው ይሄ ነገር ትክክል አይደለም ነው ያላት። አንተ ደግሞ ምንድነው እንደ ሴት ወሬ ወንድ አትሆንም እንደ ነው ያለችው። እና እሱ ዝም ብሎ ነበር ያያትና በጣም ወንድ ራሱ ትፈታተናለች ማለት ነው። የእውነት በጣም ነው ያሳዘነችኝ እኔ ጽናት